አታበሳጨኝ። እንዲሁም ጆሮክ ሰፍቶ እየታየኝ ነው። በጥርሴ እንዳልነክስክ። ኦ እማ ደወለች። የኔ እናት እያወራ ነው። አውርተን ስንጨርስ ደውለታለሁ። ለእናት ስልክ ማንሳትና ለጸሎት በኋላ አይባልም። ለምንድን ነው ያልደወልከው? መምጣትሽ አይቀርም ብዬ ነዋ። አልናፈኩም ማለት ነው? የሥራ ሰው እኮ ስራ እንጂ ሰው አይናፍቀው። ለምንድን ነው ሁሌ እኔ እንደፈላጊ አንተ እንደተፈላጊ የምትቆጥረው? አንድም ቀን እንደዛ አስቤም ተሰምቶኝም አያውቅም። አንቺ ግን ይህ ሁሉ ቅናት ያንቺ ብቻ አይመስለኝም፣ የሰይጣን እጅ ያለበት ይመስለኛል። አታበሳጨኝ። እንዲሁም ጆሮክ ሰፍቶ እየታየኝ ነው። በጥርሴ እንዳልነክስክ። ኦ እማ ደወለች። የኔ እናት እያወራን ነው። አውርተን ስንጨርስ ደውለታለህ። ለእናት ስልክ ማንሳትና ለጸሎት በኋላ አይባልም። ምክንያቱም በዚህ ምድር ላይ እነሱን የሚተካ ነገር ስለሌለ። አንድ እርምጃ ብትራመድ ወይ ስልኩን ብታነሳው ድጋሚ አታገኘኝም። እማ የኔ እናት እኔ ስለራኩሽ ነው ወይስ አንቺ እያረጀሽ ስለሆነ ነው? ቶሎ ቶሎ እየናፈኩሽ ነው። አረ ምንም ስራ የለኝም የኔ እናት። እመጣለሁ አሁን። እሺ እሺ። ጥላኝ ልትሄድ ነው? ትንሽ አታፍርም? የምታገባው እኔን እንጂ እናትህን አይደለም። ልጅ የምወልድልህ እኔ እንጂ እናትህ አይደለችም። በዚህ ምድር ላይ ከእናት እኔ ሚስት በልጣለሁ ብላ ከምታስብ ሴት በላይ የሚያሳዝነኝ ፍጥረት የለም።